ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ ስለተደረገልን መልካምነትና በጎነት በክርስቶስ ኢየሱስ ስም እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተባረክ። ቃልህን ባርክልን። ቃል መንፈስ በሕይወታችን እንዲሠራ እንድታስተምረን፣ በቃልህ ኃይል ደግሞ ሕይወታችንን እንድታንጽ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉን በእጅ አሳልፈን ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 2 ነው። በትናንትና 2 ቁጥር 13ን ተመልክተን ነበረ። አሁን ግን እናንተ በፊቱ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል የሚለውን ሐሳብ ነበር የተመለከትነው። ወደ እግዚአብሔር መንግሥት የመግባትና የመታረቅ መብትን ያገኘነው በክርስቶስ ደም እንደሆነና ደሙ ኃጢአታችንን እንዳነጻ እንደቀደሰንና ወደ እግዚአብሔር ደግሞ ይዞን እንደገባ ተመልክተናል። እንግዲህ ለኃጢአት ስሬት ደም መፍሰስ ግድ ስለነበረበት እግዚአብሔር ለዘላለም እኔና እናንተን ለማዳን ንጹሕ የሆነ ከኃጢአት የነጻና የጸዳ የልጁን የኢየሱስ ክርስቶስ ደም እንዲፈስ ፈቅዶ ነበር። ያ ደም ነው ከእግዚአብሔር ጋር ያስታረቀን። ያ ደም ነው ወደ እግዚአብሔር እንድንቀርብ ያደረገን። ያ ደም ነው ወደ ከጨለማ ወደ ብርሃን ያወጣን። በሞቱ ሞታችንን ሲሽር በእሱ ላይ መርገም በመሆኑ መርገማችንን በመስቀል ላይ ሲወስድ በደሙ ደግሞ ኃጢአታችንን ለአንዴና ለዘላለም ከእኛ አስወግዷል። ወገኖቼ ስለ ኃጢአታችን መክፈል የማንችል የኃጢአት ባሪያዎች የነበርን ደካሞችና የተጣልን የነበርን ባለፈው ሳምንት እንደተመለከትነው አሕዛብ ተብለን ወደ እግዚአብሔር ለመቅረብ ኪዳን ያልነበረን ሰዎች ነበር። ነገር ግን ኢየሱስ ክርስቶስ ደሙን በማፍሰስ ኪዳኑን እንደገና በአዲስ ኪዳን እኔና እናንተን ወደ እግዚአብሔር መንግሥት እንድንገባ አደረገን። እናንተ በፊት ምን ነበራችሁ ይለናል? ርቃችሁ ነበራችሁ። በክርስቶስ ኢየሱስ ነው፣ በክርስቶስ ደም ነው አሁን የቀረባችሁት ብሎ ይነግረናል። የቀረብነው ወደ እግዚአብሔር መንግሥት የገባ ነው በደሙ ነው። ደሙ ዛሬም ትኩስ ነው። ዛሬም ከኃጢአት ያነጻል። ዛሬም ደሙ ኃይል አለው። ደሙ ጉልበት አለው። ኢየሱስ ክርስቶስ የኔና የናንተ ሊቀ ካህን ሆኖ ደሙን ይዞ ገብቶ ስለ እኔና ስለ እናንተ እስከ ዛሬ ይማልዳል። እግዚአብሔር እኔና እናንተን በደሙ ውስጥ ሲያየን ነው ቅዱስ ጻድቅ ናቸው ብሎ የሚጠራን። ምክንያቱም የእኛ ጽድቅ አላዳነንም። የእኛ ቅድስና ወደ እግዚአብሔር መንግሥት አላስገባንም፣ ሊያስገባንም አንችልም። ምክንያቱም ለእኔና ለእናንተ ዕዳችን መከፈል ነበረበት። ያንን ዕዳ ደግሞ በመስቀል ላይ ለአንዴና ለዘላለም ኢየሱስ ክርስቶስ ከፈለ። መክፈል ብቻ አይደለም፣
በደሙ የኃጢአትን ግድግዳ በማፍረስ ወደ እኔና ወደ እናንተ የእግዚአብሔርን የጥሪ እጅ፣ የፍቅር እጅ እንዲዘረጋ አድርጓል። ለዚህ ነው በእምነት በጸጋ ጸድቀናል ስንል በልጁ ሞትና ትንሣኤ ተመልሶ መምጣትና ስለኛ የተከፈለ የኃጢአት ዋጋ እንዳለ ስናምን የምንድነው። ክብር ለእግዚአብሔር ይሁን። ዛሬ ቁጥር 14ንና 15ን እንመለከታለን። ይሄ ክፍል እንዲህ ይላል፣ አንብበው። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ይሽሩ፣ በመካከልም ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንዱን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ይላል። እርሱ ምንድነው ይላል? ሰላማችን ነው ይላል። ኢየሱስ ክርስቶስ። ሰላም ዛሬ ዓለም ላይ በጠፋበት በዚህ ጊዜ የኔና የናንተ የውስጣችንን ሰላም የሚጠብቅ እርሱ የሰጠን ሰላም ነው። ኢየሱስ ክርስቶስ እኔ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምተውላችሁ ሰላም፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎናል። ዓለም ሰላም የላትም። የዓለም ሰላም ጊዜያዊ ነው፣ እንደ ድንገት ያልፋል። ቅድም ሰላም ሆናችሁ ከሆነ ማታ ላይ ደግሞ ሰላም ላትሆኑ ትችላላችሁ። ምክንያቱም ዓለም ሰላም ስለሌላት ሰላም ልትሰጥ የምትችል ስላልሆነች ነው። እንግዲህ ዓለም ወደ ፍጻሜው ስትሄድ ደግሞ ፈጽሞ የሆነው የሰላም ሐሳብ ከሰው ልጅ ውስጥ እየጠፋ እየሄደ ሰው እንደ አውሬ የሚያስብባቸው ዘመናቶች ከፊት ለፊታችን እየተደቀኑ ነው ያለው። እንደ አውሬ ስል ለራሱ ብቻ የሚያስብና ስለሌላው የማይመለከተውና የማያገባው የሚሆንበት ማለቴ ነው። እንግዲህ እኛ የተሰጠን ሰላም ግን ስለ ሌሎች እንድናስብ፣ ሌሎችንም ወደዚህ ሰላምና ረፍት እንድንጠራ የተጠራን የእግዚአብሔር ልጆች ነን። ሰላማችን ክርስቶስ ኢየሱስ ነው። እርሱ የሰጠን ሰላም ደግሞ የዘላለም ሰላም ነው። የአንድ ቀን ሰላም፣ የሁለት ቀን ሰላም አይደለም። እኔ አንድ መልእክት አስታውሳለሁ። ሐዋርያት ሥራ ምዕራፍ 16 ላይ ጳውሎስንና ሲላስን እንደዛ ቀጥቅጠዋቸው በግንድ ጠርቀው በወህኒ ውስጥ በጠዋላቸው ጊዜ የውስጣቸው ሰላም ግን አልተናጋም። ሲነጫነጩ ሲያለቅሱ አትሰሙም። ያ ፍጹም የሆነው የሚያረጋጋ የውስጥ ሰላም ውስጣቸው ሞልቶ ነበረ። ከጸለዩ በኋላ እግዚአብሔርን ያመልኩት ጀመር ይላል መጽሐፍ ቅዱስ። እንዴት ነው ሰው በእስር ቤት፣ እንዴት ነው ሰው በእሳት ላይ ተጥሎ፣ እንዴት ነው ተደብድቦ ተቀጥቅጦ ቁስሉ ማያመው? ስለ ቁስላቸው አላሰቡም። ከቁስላቸው በላይ ግን ያስቡ የነበረው በክርስቶስ የተሰጣቸው ሰላም ይበልጥ እንደነበረ ያስቡ እንደነበረ መጽሐፍ ቅዱሳችን ያመለክተናል። ስለዚህ ነው እርሱ ሰላማችን ነው። እርሱ ሰላማችን ነው። ይህንን ሰላም ግን ዝም ብለን አላገኘንም። የእግዚአብሔር ቃል እንደዚህ ይላል፣ ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ ይላል። ሽሮ በመካከሉ ያለውን የጥል ግድግዳ በሥጋው ያፈረሰ ይላል። እንግዲህ ምንድነው አዋጁ የተሻረው ስንል በሰው ልጅ ላይ የተሻረው የሞት ሕግ ነበረ። ሰው ለመዳን መንገድ አልነበረውም። የተሰጡትን ትእዛዝ በሙሴ በኩል የተላለፉትን ትእዛዝ የሰው ልጅ መፈጸም አልቻለም ነበረ። እነዛን ባለመፈጸም ደግሞ ወደ እግዚአብሔር መንግሥት ለመግባት አይችልም ነበረ። እነዛ ሕጎች ከአስሩ ሕግ አንዱን የጣሰ የሞት ፍርድ እንደሚገባው፣ የሞት ፍርድ እንደሚያገኘው፣ አስሩንም እንደጣሰ ይቆጠር ነበረ።
እንግዲህ በአዋጅ የተነገሩት እነዚህ ናቸው። በአዋጅ የተነገሩት የሞት ሕግ ናቸው። በአዋጅ የተነገሩት የሰውን ልጅ ወደ እግዚአብሔር መንግሥት የማያስገቡ ናቸው። በአዋጅ የተነገሩት እግዚአብሔርንና ሰውን ያለያየ ነበረ። እንግዲህ ሕግን የሚያደርጋት ማንም አልነበረም። ለዚህ ነው ሮሜ ላይ ማንም ጻድቅ የለም የሚለው። አንዳችስ እንኳ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ብሎ የሚናገረው ያንን ነው የሚያመለክተን። ስለዚህ ሁላችንም ይህንን ተላልፈን ነበር፣ ጥሰን ነበር። በዚህ በኩል ወደ እግዚአብሔር መንግሥት በሕግ በኩል መግባት አልቻልንም። ስለዚህ ሕግ ሽሮ በመካከል ያለውን የጥል ግድግዳ ማለት ያ እኔና እናንተ በመበደላችን በአዳም ኃጢአት ምክንያት በሰው ልጅና በእግዚአብሔር መካከል መለያየትን የፈጠረው የኃጢአት ግድግዳ ነው። ያ የኃጢአት ግድግዳ እግዚአብሔርን ትእዛዝ ባለማክበር የተፈጠረና ወደ ሰው ልጆች ሁሉ የተላለፈ ነበረ። ነገር ግን ይህንን የኃጢአት ግድግዳ ኢየሱስ ክርስቶስ በሥጋው ለዘላለም ምን አደረገው ይላል? አፈረሰው ብሎ መጽሐፍ ቅዱስ በግልጽ ያስቀምጥልናል። ስለዚህ ያ የጥል ግድግዳ ምን ሆኗል? ፈርሷል። ያ የኃጢአት ግድግዳ ምን ሆኗል? ፈርሷል። በዛ የኃጢአት ግድግዳ በዛ የጥል ግድግዳ ምክንያት አሁን እኔና እናንተ ወደ እግዚአብሔር መንግሥት ለመግባት የሚከለክለን ነገር የለም። ምክንያቱም በደሙና በሥጋው ለዘላለም በመካከላችን ተጋርዶ የነበረውን ግድግዳ አፍርሶታል። ስለዚህ ይሄ ብቻ አይደለም፣ አዲሱን ሰው በራሱ ምን ያደርግ ዘንድ ነው? ይፈጥራል ማለት ነው። መጽሐፍ ቅዱስ ሲናገር ምንድናችሁ ይለናል? አዲስ ፍጥረት ሆናችኋል ይለናል። አዲሱ ሰው ማለት ከመንፈስ የተወለደው ያ ሰው ነው። ከመንፈስ የተወለደው ያ ሰው በውስጣችን አለ፣ በዚህ ሥጋ ውስጥ አለ፣ ከእኛ ጋር አብሮ አለ። የሚነጠቀው ያ ሰው አለ። ይሄ ግን ከላይ የለበስነው ሥጋችን አፈር ነውና ወደ አፈር ይመለሳል። በንጥቀት ጊዜ ደግሞ ከመቀስፈት እንለወጣለን ይላል። ስለዚህ ይሄ ወዴት እንደሚገባ ባናውቅም፣ ነገር ግን የእግዚአብሔርን መንግሥት ይሄ ሥጋ እንደማይወርስ ሁላችንም እናውቃለን። አዲሱ ሰው ማለት በክርስቶስ ኢየሱስ ዳግም የተወለደው ማለት ነው። ዳግም የተፈጠረው ማለት ነው። ስለዚህ ሰላምን አደረገ ይላል። አዲሱ ሰው ፈጥሮ ምን አደረገ? ሰላምን አደረገ ይላል። እንግዲህ ወገኖቼ ሰላምን የሰጠን የኃጢአትን ግድግዳ ያፈረሰልን ዳግም የወለደን ያ ዳግም የተወለደው አዲሱ ሰው በእኛ ውስጥ ሆኖ በእግዚአብሔር ቃል እያደገ እየጨመረ መሄድ እንዳለበት መጽሐፍ ቅዱስ በግልጽ ይነግረናል። ስለዚህ ይህን እንድናስተውል እፈልጋለሁ። እንግዲህ ለዛሬ ማለዳ ይህንን ካልኩ የጌታ ጸጋ ሰላም ከሁላችን ጋር ይሁን በማለት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በጌታ ፍቅር እየጠየኳችሁ አጭር ጸሎትን ጸልይና የዛሬን የማለዳ ቁርሳችንን በዚህ እንቋጫለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳና ስለ ምሕረትህና ስለ ቸርነትህ ስለተደረገልን በጎነትና መልካምነት ሁሉ ክብር ምስጋና ለአንተ ይሁን። በዚህ በመጨረሻው ዘመን ደግሞ ሕይወታችንን እግዚአብሔር የዘላለም አምላክ በአንተ ምሕረትና ቸርነት ጥበቃ ውስጥ ስላደረክ እግዚአብሔር የዘላለም አምላክ ለአንተ ምጽአት ደግሞ ስለምታዘጋጀን፣ ስለምታነቃን፣ ለሞት እንዳንተኛ ዐይኖቻችንን ስለምትከፍት በኢየሱስ ክርስቶስ ስም አመሰግንሃለሁ። ጌታ ሆይ ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀኑን ሁሉ ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በምትወደው ልጅህ በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን።
መልካም ቀን